ሰው እኮ ገሎ ደስ አይለውም። ከገደለ በኋላ ፖሊስ ጣቢያ ሄዶ ሰው ገድያለሁ ይላል። ሰው በስሜቱ የተለማመደውን በኢሞሽን የተለማመደውን በአእምሮ አናላይዝ ያደረገውን በፈቃዱ መርጦ የሚወስን መሆን አለበት። የተለማመደውን አናላይዝ ያደረገውን መርጦ መወሰን የማይችል ከሆነ ኢዘር አእምሮ ኦር ኢሞሽኑ ገቨርኒንግ ፓወር ኖሯቸው ገዢ ሆነው በዚያ ሞመንት የሚወስኑ ከሆነ ሊገል ይችላል። ሰው እኮ ገሎ ደስ አይለውም። ከገደለ በኋላ ፖሊስ ጣቢያ ሄዶ ሰው ገድያለሁ ይላል፣ ይጠፋል፣ ያለቅሳል፣ ያዝናል። ያችን ሞመንት ያችን ቅጽበታዊ የስሜት ጊዜ ሊቆጣጠር ባለመቻሉ የሚያጠፋ ሰው በጣም ብዙ ነው። በኋላ ይቆጫል። ያን አይቶ ይቅር ማለት ያን አይቶ ወደ መስመር መመለስ ደግሞ እንደገና የስሜት አእምሮ ፈቃድ ውህድ ብቃትን መጠቀም ይጠይቃል። ሁላችን ውስጥ ስሜት አለ። ሁላችን ውስጥ አእምሮ አለ የሚያስብ። ሁላችን ውስጥ ፈቃድ አለ። እንዴት ነው አሰላስለን የምንጠቀምበት? አንዳንድ ሰው ተፈጥሮ ስትሮንግ ዊል አለው። እየነገርከው ይቸገራል፣ ሬዚስት ያደርጋል። አንዳንድ ሰው ደግሞ በተፈጥሮ ዊክ ዊል አለው። በቃ የፈለገ ሰው ይጎትተዋል። ይሄንን ባላንስ ለማድረግ በእውቀት በሞራል ኢንተለጀንስ ማደግ ይፈልጋል። ስትከተልም እምቢ ስትልም ምክንያት ያለህ መሆኑን ማረጋገጥ ይፈልጋል። ይሄ አቅም ወደ ፍቃድ ወደ ባለቤቱ ውሳኔ የባለቤቱ የፍቃድ የውሳኔ እና የእርምጃ ውጤት ለመሆኑ 6 ጉዳዮች ይነሳሉ። ሁለቱም ባህሪያት በሰው ውስጥ አሉ። አንደኛው መቆርቆር ነው። እዚያው ተቃራኒው መጉዳት ነው። ሁለተኛው ርታዊነት ነው፣ ፌርነስ ወይም ዲሲትፉልነስ ነው፣ ዲሲት መሆን። ሶስተኛው ታማኝነትና ከሃዲነት ነው፣ ሎያሊቲና ትሪቸሪ ነው። አራተኛው ስርዓተኝነትና ስርዓት አልበኝነት ነው፣ ሃይራርኪና አናርኪ ነው። ሰው ፓርቲ ውስጥ ስርዓት አለ፣ ሀገር ውስጥ ስርዓት አለ። እነዛ ስርዓት የማይጠበቁ ከሆነ ኦርደርሊ የማይሄዱ ከሆነ ፓርቲ ሀገር የሚባል ልማት የሚባል አይመጣም። ስርዓት ያስፈልጋል። አናርኪ ለየትኛውም ሀገር እድገት ጸር ነው። አምስተኛው ክቡርነት እና ክቡር አለመሆን፣ ሳንክቲትና ዲፕሬቪት መሆን ማለት ነው። በስብዕና በሰውነት የተከበርክ፣ በባልነት የተከበርክ፣ በፕሬዝዳንት የተከበርክ ወይም በወንድነት የተከበርክ ሊሆን ይችላል። ኦፖዚቱ ግን ከዛ የተከበረ ማለት ዲፕሬቪት ያደረገ የወረደ ማለት ነው። ስድስተኛው ነፃነትና ጨቋኝነት ሊሆን ይችላል። ሊበርቲ ወይም ቲራኒ ሊሆን ይችላል። እነዚህ ሁሉ ኤሌመንቶች በእኛ ውስጥ አሉ። ይሄንን ነው ሰው ልጅ ራሱ መርጦ በበጎነትና በእኩይነት መካከል ያለ ዲፈረንስ አውቆ ተፈጥሯዊ መልካምነትን ተላብሶት ሳይጥል ይዞት ለዚያ መልካምነት የሚተጋና የሚሰራ እንዲሆን ሞራል ኢንተለጀንስ ላይ በስፋት መስራት ይፈልጋል። ሞራል ኢንተለጀንስ ላይ ያልሰራ ሰው በቀላሉ ይገላል፣ በቀላሉ ይሰርቃል፣ በቀላሉ ያወድማል። ቆም ብሎ ሞራሉን መጠቀም በጎ ማንነቱን መጠቀም ይቸገራል። በቀላል ምሳሌ ለማየት ከዚህ ቀደም እንደሰማ ነው የዚህ ጫጩት ሜታፎር አንድ በሰፈር ውስጥ ተለቅ ያለ ሰው አዋቂ ሰው የሚጠየቀውን ጥያቄ ሁሉ የሚመልስ እና የሆኑ ወጣቶች ዛሬ እናሳስተው መልሱ ትክክል አይሁን ብለው ወስነው ወፍ በእጃቸው ይዘው ሄደው ሰውየውን ህይወት አላት ወይም የላትም ብለን ጠይቀዋለን። ህይወት አላት ካለን አፍነን ገለን ዋሽታን እንለዋለን። ህይወት የላትም ካለን ለቀን ህይወት አላት ዋሽታን እንላለን። ዋናው ነገር ያላወቀ መሆኑን የዋሸ መሆኑን የሳተ መሆኑን በተግባር ፕሩቭ እናደርጋለን ብለው ነው ሰውየው ጋር ሄዱት እና ሰውየውን ሲጠይቁት ህይወቷም ሞቷም በእጅህ ነው ያለው ብሎ መለሰላቸው ይባል። ከፈለክ ልቀቃትና ህይወት አላት፣ ከፈለክ ካፈናትና
ግደላት አለ ይባላል። እኔ ግን ዛሬ የምፈልገው እሱን አይደለም። እኔ ግን የምፈልገው አንድ ሰው ወፏን ጨምቆ ለመግደል አፍኖ ለመግደል የሚያወጣው ኢነርጂና ወፏን ለቆ በህይወት እንድትኖር ለማድረግ የሚያወጣው ኢነርጂ እኩል አይደለም። ለመግደል ብዙ ጉልበት ይጠፋል፣ ለመልቀቅ ቀላል ነው። ይሄን በሁሉ ስራችሁ ተመልከቱ። ችግኝ ንትከል፣ አይ እጄን ያመኛል። ሄደ ፋብሪካ ማፍረስ እጅን አያምህም። ስንዴ በክላስተር ንትከል፣ አይመችህም። ጥፋት ሲሆን እማናጠፋ ደግሞ መልካም ዜና ሲሆን ዩቱብ አንሰማም። ተጋደሉ፣ ተደማ፣ ተዘረፈ ከሆነ ሁሉ ሰው ይከፍተዋል። ለጥፋት ያለን ጉልበት፣ ለክፉ ነገር ያለን ጉልበት ለመልካም ነገር እንዲሆን ቅድም ባስቀመጥነው በስድስቱ ማዕቀፍ ውስጥ የሰው ልጅ በፍቃዱ እየመረጠ ወደ መልካም ነገር ማደግ አለበት። ወደ መልካም ነገር ካላደገ ወደ ጥፋት ከበረታ ኪሳራው የበዛ ስለሚሆን የስነ ምግባር ምንጮቹስ ምንድናቸው? በሰው ልጅ ፈቃድ ምርጫ ያየናቸው ምንጫቸው ምንድነው ያልን እንደሆነ ተፈጥሯዊም ሊሆን ይችላል፣ ማህበራዊም ሊሆን ይችላል፣ ኔቸርም ነርቸርም ሊሆን ይችላል። ናቹራሊ የምናገኘው አለ፣ ነርቸር የምንደረገው ምንማው ደግሞ አለ። ለምሳሌ ኢንሄረንትሊ የምናገኘው የሰው ልጅ አቅም፣ ዝንባሌ፣ ፍላጎት ወደ መልካም ነገር ያደላ ነው። በህፃናት እንደምታዩት የሚራሩ ሰው ሲጣላ ህፃን ያለቅሳል። አባትና እናት ሲጣሉ ህፃን ልጅ መናገር አይችልም፣ መገላገል አይችልም፣ ያለቅሳል። ቢኮዝ ጥል መጥፎ እንደሆነ ያውቃል፣ ጸብ መጥፎ እንደሆነ ያውቃል። ህፃን ልጅ እጃችሁ ከፍታችሁ ስቃችሁ ስትሄዱበት እሱም ያቅፋችኋል። መናገር አይችልም፣ አማርኛ አይችልም፣ ኦሮምኛ አይችልም፣ ግን ፍቅር ይገባዋል። ናቹራሊ እንደዛ አይነት የልዕልና ሞራል ባለቤት ነው ሰው። ስሩ ኢንተራክሽን ደግሞ ስሩ ኢንተራክቲቭ ወይ ደግሞ በማህበረሰብ ስሪት ውስጥ ሰው እየተነገረው በተረክ በታሪክ ውስጥ እየሰማ ሄዶ ደግሞ ማንነቱን እየገነባ በጥላቻ እንዲሞላ ያደርገዋል። በኔቸርም በነርቸርም ሊገኝ ይችላል የሞራል ኢንተለጀንስ ግንባታ ማለት ነው። ይሄንን በውስጣችን መልካምነትና መጥፎነት፣ ደግነትና ክፋት፣ ፍቅርና ጥላቻ በውስጥ በእያንዳንዳችን ውስጥ አለ፣ ጨለማም ብርሃንም። ሞር ጎልቶ የሚወጣው እናንተ ሞር የመገባችሁት ነው። በየቀኑ ስድብ፣ በየቀኑ ጸብ፣ በየቀኑ ግጭት የምትሰሙ ከሆነ ውስጣችሁ የሚመገበው ያንን ጥላቻ ነው። በየቀኑ መልካም ነገር የሚመገብ ከመልካም ሰዎች ጋር የሚውል መልካም ዜና የሚሰማ ሰው ግድያን ሊያስብ አይችልም። ሰው የመገበው የውስጡ ማንነት ሞር ጎልቶና በቅሎ አድጎ ወይ ያለማል ወይ ያጠፋል። አሁን ጥንቃቄ የሚያስፈልገው ሁሉም ሰው መልካምነት በውስጡ አለ። አንዳንድ ክፉ ሰዎች በማጥፋት ወደ ጥፋት ሊወስዱን ሲሉ መልካምነት ያለን ሰዎች ያ ስብዕናችን እንዳይጠፋ መጠበቅ መታደግ አለብን። መፍቀድ የለብንም። የነሱ መጥፎነት የኛም መልካምነት ይዞት እንዲሄድ መፍቀድ የለብንም። መጠበቅ አለብን። እያንዳንዱ ሰው መልካምነት ቢመግብ ለራሱ ተጠቃሚ ይሆናል። ምን ክፍሎች ናቸው ያሉት? ይህ ምንጭ በውስጡ ምን ምን ክፍል አለው ያላችሁ እንደሆነ አንደኛ ኤቲካል አዌርነስ አለ። ሪኮግናይዝ የሚደረግ አዌርነስ አለ። ሁለተኛ ኤቲካል ሪዝኒንግ አለ። ሪዝኒንጉ አናላይዝ ይደረጋል፣ አዌርነሱ ሪኮግናይዝ ይደረጋል። ሶስተኛ ኤቲካል ካራክተር አለ፣ ዲሞንስትሬት የሚደረግ። አራተኛ ኤቲካል ቢሄቪየር አለ፣ ወደሚጨበጥ አክሽን የሚቀየር። ልክ እንደ ኤቲክስ እና ሞራል ካራክተርና ቢሄቪየርም ግራ ያጋባል። የሚቀራረብ ነገር አለው። ካራክተሩ ነው ቢሄቪየሩ ነው ብለን ኢንተርቼንጅ እንጠቀምባቸዋለን፣ ግን ይለያያሉ። ካራክተር ማለት እንደ አንድ ሰው የሰውነት አካል ማለት ነው። ይሄ የሰውነት አካል በስፖርት፣ በምግብ፣ በመራብ፣ በኑሮ ዘዬ በጊዜ ብዛት ይቀያየራል። ለምሳሌ እኔ አሁን ዛሬ ምሳ ባልበላ በአንድ ጊዜ አሁን ያለኝ ፊዚካል ፊትነስ 1 ኪሎ አይቀንስም።
ነገም ከነገ ወዲያም ባልበላ ግን እየቀነሰ ይሄዳል። ይሄ ካራክተር የሚባለው ልክ እንደ ሰውነት አካል በውጫዊ ምክንያት አፌክት የሚደረግ በጊዜ ብዛት የሚቀየር ነው። ቢሄቪየር ግን እንደ ልብስ ነው ወይም እንደ ማስክ ነው። ካራክተር በጊዜ ብዛት የሚቀየር ቢሆንም ልክ እንደ ሰውነት የሚታሰብ ነው። ቢሄቪየር ግን እንደ ልብስ ነው። አንድ ሰው ሌባ ነው፣ ካራክተሩ ሌባ ነው። ሊሰርቅ ሲመጣ እዚህ ቤት ሰው አለ፣ ዋርድያ አለ፣ ሰው አለ፣ ወይም ካሜራ አለ። አልተመቸውም፣ አልሰረቀም። ቢሄቪየሩ አልተገለጠም፣ ኢንቱ አክሽን አልተቀየረም ማለት ሰውየው ሌባ አይደለም ማለት አይደለም። አሁን አልሰረቀም እንጂ ነገ ይሰርቃል። ነገ መስረቁ ካራክተሩ ነው። አሁን አለማድረጉ ግን ቢሄቪየር ነው ማለት ነው። ቢሄቪየር ማለት አንድ ነገር በአክሽን ሲገለጥ ወዲያው። ካራክተር ደግሞ ሌባ የሆነ ሰው በትምህርት በንስሐ በሆነ መንገድ ሊቀየር ይችላል በጊዜ ብዛት። ልክ እንደ አካል እንደሚወፍረው፣ እንደሚከሳው፣ እንደሚያረጀው፣ ወጣት እንደሚሆነው ወዲያው ግን አይደለም። ሰዎች አዌር መሆን ያለብን ካራክተርም ቢሄቪየርም ነርቸር ሊደረግ ይችላል። ከነቃንበት ካወቅንበት ሊገነባ ይችላል። ግን መንቃት ይፈልጋል። በእውቀት አለመጥላት። በካራክተር ያለ ብልሽትም በስራ በሂደት ይጠገናል። ቢሄቪየር ያው እንዳልኩት በፍጥነት ተለዋዋጭ ነው። እነዚህ ሁለት ጉዳዮች አንድ ሰው በሞራል ኢንቴሊጀንስ ውስጥ ያሉ ብራንቾች ናቸው። አናላይዝ የማድረግ ሪኮግናይዝ የማድረግ ዲሞንስትሬት የማድረግ ነገርየውን ኢንቱ አክሽን መቀየር በአንድ ሞራል ኢንቴሊጀንስ ውስጥ ያሉ ክፋዮች ናቸው። በእነዚህ ላይ መንቃትና መግራት ያስፈልጋል። ለምንድነው ሞራል ኢንቴሊጀንስን በዚህ ደረጃ ምንጩን፣ ክፍሉን፣ ብቃቱን የምናየው ያልን እንደሆነ የሰው ልጅ ፍላጎት አለው። አካላዊ ፍላጎት አለው፣ የስም ፍላጎት አለው፣ የነጻነት ፍላጎት አለው። በመደመር እንዳየነው አካላዊ ስንል የቁስ ፍላጎት አለው፣ የቤት የመኪና የልብስ ፍላጎት አለው። የስም ስንል የክብር የመከበር ሰው ሆኖ ዲግኒፋይድ የመሆን ፍላጎት አለው። የነጻነት ስንል ቅድም እንዳነሳሁት ኢትዮጵያዊ ሆኖ ሰው መሆኑን በብሔሩ፣ በቋንቋው፣ በባህሉ፣ በማንነቱ አለመነካትን ይፈልጋል። የሰው ልጅ ባህሪ ነው ይሄ። እነዚህ ጉዳዮች በቅደም ተከተል የሚታዩ አይደሉም። አንዳንድ ቀን አካላዊ፣ አንዳንድ ቀን የስም ሳይሆን እንደ ሁኔታው ኢንተርቼንጅ ይጠቀማሉ እንጂ በሃይራርኪ አይደሉም። መጀመሪያ አካል፣ ቀጥሎ ስም፣ ቀጥሎ አይደለም። ሰው እያበላኸው ከሰደብከው ምግቡ ሬት ይለዋል። በምግብ ብቻ አይደለም ሰው የሚኖረው። እያበላኸው ክብር ይፈልጋል፣ እያበላኸው ነጻነት ይፈልጋል። ከበላህ ይበቃሃል ልትለው አትችልም። እነዚህ ፍላጎቶች ሳይነጣጠሉ ተሰናስለው ወደ ሰውየው ግብ እንዲያሳድጉት የሞራል ኢንቴሊጀንስ ማደግ፣ መጠቀም፣ ማብቃት ያስፈልጋል። ፍላጎቱን ለመሙላት እነዚያን ሶስት ፍላጎቶች ለመሙላት ሰው የብቸኝነት ጉድለት አለው። ማንም ሰው በቂ አይደለም። ለምሳሌ አንድ ሰው እቺን ጣቱን ብቻ ቢያመው በቃ እቺ ጣቴ ታማለች፣ እሷ ይመማት፣ የተቀረው አካሌ ይተኛና ይደር ቢል አይችልም። የታመመችው እቺ ናት፣ እንቅልፍ የለም፣ ትታወቃለህ። ቢኮዝ እጅ፣ ጭንቅላት፣ ሰውነት፣ ሌላ አካል በሙሉ በመስተጋብር ውስጥ አንዱ ከአንዱ ጋር የሚኖር እንጂ ተናጠል አይኖሩም። ባል ከሚስት፣ ልጅ ከአባት፣ ሰው ከጎረቤቱ፣ በሀገር ደረጃ፣ በብሔር ደረጃ፣ በእምነት ደረጃ ሁልጊዜ አንድ ሰው ብቻውን ሙሉ አይደለም። ያን ጉድለት ለመሙላት ህብረት ያስፈልገዋል። የሰው ልጅ አንዱ መገለጫ ማንነቱ ህብረት ነው፣ ግሩፕ ነው። ሁለተኛ ከቁስ የተሻገረ ከዳቦ የተሻገረ ከመኪና የተሻገረ ፍላጎቶች ደግሞ አሉት። እነዚህን ለማሟላት ሲል የሞራል ኢንቴሊጀንሱ መገንባት አለበት። ከሰው ጋር ለመኖር ሞራሊ የተገነባ ካልሆነ ከቁስ ያለፈ ነገር ለማምጣት ላለመሰደብ፣ ላለመመታት፣ ላለመዋረድ ሞራሊ ኢንቴሊጀንት መሆን ያስፈልጋል። አዘርዋይስ ሰው እየሰደብክ እየሰረክ አትንኩኝ ብትል አይሆንም። ሞራሊ ኢንቴሊጀንት ከሆንክ ያ የሚያስፈልግህን የክብር የሚያስፈልግህን የነጻነት የስም ፍላጎት ለመጎናጸፍ የሚያስችል ፋውንዴሽን ይሆናል። የተሻለ ኢንካም ያለን የተሻለ ልምድ ያለን ክልሎች ደከም ያዩትን ማስተማር ማገዝ አለብን ብለን ማሰብ አለብን።
ራሳችን ሳንጠየቅ ማለት ነው። ለምሳሌ ደቡብ ምዕራብ በፌዴሬሽን ምክር ቤት የሚያገኘውን በጀት ማንም አይነካበትም። የራሱን ገቢ ይሰበስባል። ክልል መሆን ጥያቄው ነው። ራሱን ማልማት የሱ ስራ ነው። እሱ ካለማ ኦሮሚያም እንዳይለማ አማራም እንዳይለማ እንደዛ አይቻልም። የተሻለ ኢንካም ያለን ደግሞ ያነሰ ኢንካም ያላቸው ማገዝ አለብን። ቢኮዝ ሁሉም የራሱ የሆነ ፖቴንሻል። ለምሳሌ ሐረር በደንብ ለቱሪዝም ቢመቻች በጣም ጥንታዊ ከተማ ነው። ያው ኢየሩሳሌም መካ ምናምን እንደሚባለው ደሃ ሆነን ነው እንጂ ሐረር ከተማ ውስጥ ያሉትን ሰዎች ብናስተካክል፣ ቦታውን ብናስተካክል እንደ ኦልድ ኢየሩሳሌም ሲቲ የሚጎበኝ እኮ ነው። በዛ ላይ ጅብ መመገብ አለ። አሰማምረን በራሱ አቅም ልክ የማይቸገር ማድረግ እንችላለን። የግድ 200 ቢሊዮን በጌታ ያስፈልገውም 10ም ቢሆን 5 ግን ለክልሉ የሚበቃ ማለት ነው። ያ እንዲሆን ሶማሌ ማገዝ አለበት፣ ድሬዳዋ ማገዝ አለበት፣ ኦሮሚያ ማገዝ አለበት። ይሄ ኃላፊነት አለብኝ ብሎ በትብብር የሚሰራ ለመጋራት ዝግጁ የሆነ መሆን አለበት። አንደኛ ምን ሆኖ በጋራ ነው። ለምን የብቸኝነት ጉድለት አለ። አፋር ጨው ዳቦ አድርጎ ጨው ውሃ አድርጎ ጨው መኪና አድርጎ መኖር አይችልም። ጨውን ይበላል። ጨው ለሶማሌ ይሸጣል፣ ለኦሮሚያ ይሸጣል። ሶማሌስ ወተት ወይም ስጋ ወይም እንቁላል ለአፋር ይልካል። ኦሮሚያስ ወይ ቡና ወይ ስንዴ ይልካል። ተቀያይረን ነው የምንኖረው እንጂ አንዱ ብቻውን በቂ ነገር የለውም። ግን የሚገርማችሁ ሁሉም ሀብታም ነው። ሁላችንም ጋር የሚገርም ነገር አለ። ጋምቤላ ብትሄዱ ከጋምቤላ እስከ ኢሉባቦር እስከ ደቡብ ምዕራብ በሄሊኮፕተር ነን ስቶፕ ጫካ ታያላችሁ። ነን ስቶፕ ወርቁን ትታችሁ ማለት ነው። ቤኒሻንጉል ሌላውን ተውትና በኋላ መጣበታለሁ። ጉባ ይበቃል እኮ ጉባ ብቻውን በቂ ነው ለመኖርም ከተማ ለማድረግም። ቤኒሻንጉል እንግዲህ 70 አይላንድ አለው። ካንተ አይላንድ ካንዱ ቡና፣ ካንዱ ጨው፣ ካንዱ ስንዴ፣ ካንዱ ስኳር እንደዛ የምናድገው ብቻውን። ኦሮሚያ ብቻውን በቂ አይደለም። ያስፈልገዋል። አማራ ያስፈልገዋል፣ ትግራይ ያስፈልገዋል። እኩል ስለሆነ አናይም። ምክንያቱም ቢሾፍቱ፣ አዳማ ለአዲስ አበባ ቅርብ ነው። ቦንጋ፣ ጅማ፣ መቱ ሩቅ ናቸው። እኩል ብንሆንም ከኢሉባቦር ከመቱ አንድ ምርት አዲስ አበባ ማምጣት ከቢሾፍቱ እንደመውሰድ እኩል ሊሆን አይችልም። የብልጽግና ውጤት ነው። ሞጆ ላይ ያየሁትን መቱ ደግመዋለሁ፣ መቱ ያየሁትን ሰሙዌር ደግመዋለሁ የሚል ቁርጠኝነት የሚያስፈልገን መማር ብቻ ማለት ነው። እያንዳንዱ